ወንጌል ስርጭት ላይ በተለይ አሁን ቅድም አስተውታል ወደ አደባባይ መውጣት አለባችሁ ብለዋል እርሱም አሁንም ተናግረውታልና ይህንን በተመለከተ ካውንስሉ ሊሰራው የሚገባው ነገር አለ ብሎ ይታመናል። ምክንያቱም ይሄ በአደባባይ የሚደረግ የወንጌል ስርጭት ሁለት መልክ አለው። አንደኛው ጤናማ ነው፣ ሌላኛው ደግሞ ወንጌል ደግሞ የሚያበላሽም ነገር ስላለው እነዚህ ወንጌል ስርጭት ብሎ አደባባይ የሚወጡ ሰዎች የወንጌልን መልክ እንዳያበላሹ ካውንስሉ ስልጠናም ይሁን ህግ በማውጣትም ቢሆን እንደዚህ ማድረግ አለባቸው። ይሄም መብታችሁ ነው። ወይም ደግሞ ሲወጡም ደግሞ ከካውንስሉ የሚሰጣቸው መታወቂያ ቢኖር ወይም ደግሞ ይህንን ነገር እንዴት ያውታል? ጥሩ ነው። ምንድነው እሱ የአደባባይ ላይም ቅድም ብያለሁ፣ ወንጌል የሚመሰክረው የሆነ ቦታ ቆመ ማይክ ይዘህ በመናገር ብቻም አይደለም። እሱ አንዱ ነው። በሁሉም መንገድ ግን ወንጌልም መንገድ ያስፈልጋል ብሎ መያዝ አለበት። ሁለተኛ አሁን ኮሚሽን ተዋቅሯል። ፖሊሲ እየተዘጋጀ ነው ያለው። ፖሊሲው አሁን የተባለውን ነገር ያሳያል። እንግዲህ ወንጌል ለመመስከር ቅድም እንደተባለው በተለይ አከራካሪው የአደባባይ ወንጌል ምስክርነት ነውና የተከለከሉ ቦታዎች አሉ። እነሱም ማክበር ያስፈልጋል። ምድር ላይ ስላለን የምድር ሕግ አለ። ለምሳሌ ፍርድ ቤቶች፣ ትምህርት ቤቶች፣ ሆስፒታል፣ የመንግስት ተቋማት እነዚህ አካባቢዎች ሌሎች ሰዎች የሚገለገሉባቸው ጸጥታ የሚፈልጉባቸው ቦታዎች ስለሆኑ እንደነዚህ ቦታዎች ላይ ፐብሊክ ሰርቪስ የሚሰጥባቸው ቦታዎች ላይ ጥንቃቄ የሚፈልግ በሕግ ማይፈቀድባቸው ቦታዎች አለመሄድ። ለምሳሌ ኮርት የተካሄደ ባለበት፣ ፍትህ የተሰጠ ባለበት ስፍራ በራፍ ላይ ቆሞ ቢጮህ እዛ አካባቢ ላይ ሁከት ነው የምትፈጥረው እንጂ ወንጌል አለ የምታሰማው። ትምህርት ቤት አካባቢ፣ ሆስፒታል አካባቢ ሰዎች ታሞ ተኝተው በትሽል በዝግታ ገብተህ ትጸልያለህ። ያው ሰው ህመም ላይ ስላለ ሰው የሚያደምጠው ህመሙን እንጂ እኛ የምንነግረው ማለት ነው። ስለዚህ እነዚህ ቦታዎች ላይ ጥንቃቄ ማድረግ ያስፈልጋል። ሌላው የሌላውን ሰው ሃይማኖት ማክበር ያስፈልጋል። ለምሳሌ መንገድ እያለፈ ያለውን የሌላን ሰው ሃይማኖት ሌላ እምነት ተከታይ ጠርተኸው ልብሱን ጎትተው ይዘህ በግድ ስማኝ ማለት አትችልም። መንካት አትችልም፣ አይፈቀድም። እሱ የሰው መፍት ነው። አልሰማህም ብሎ ይችላል፣ የሚፈልገ ደግሞ ይሰማሃል። ስለዚህ እንደዚህ ነገሮች ላይ ጥንቃቄ ይፈልጋል። በዚህ ምክንያት ምናልባትም ምክር የሚያስፈልግ ነገር ካለ ያው አባል ቤተ እምነቶች ይህን ጠንቀው ስለሚያውቁት በዚህ አጋጣሚ አባሎቻችን ለህዝባቸው የማስተማር የማሰልጠን የሌላውን ሃይማኖት መፍት እንዳይነካ የመንገድ የመከታተል ኃላፊነት ያስፈልጋል። የሚሰጥ ልዩ መታወቂያ ይኖረናል። ሲጀምር ወንጌል በፍቃድ ተሰብኮ እዚህ አልደረሰም። መታወቅ ያለበት ነገር በየትኛውም ዘመን ወጥተህ አደባባይ መስክር ስበክ ተብሎ ወንጌል አልመጣም። ወንጌል ባህሪው ነው። ስራት ባህሪው ነው። መደብደብ ባህሪው ነው። መገፋት ባህሪው ነው። የወንጌሉ ባህሪው ስለሆነ ወንጌል መሰክራለሁ ብሎ የሚወጣ ሰው እንደሚታሰር አውቆ፣ እንደሚደበደብ አውቆ፣ እንደሚተፋበት አውቆ ነው የሚወጣው። ሲወጣም ለመመስከር እንጂ ሱፉን ለብሶ ምንም አዋራ ሳይነካው ሳይሰደብ እመጣለሁ ብሎ ማሰብ የለበትም። በቃ ከቤቱ ወንጌል ለመመስከር የሚወጣ ሰው ብዙ ነገር ሊያጋጥመው እንደሚችል አውቆ እስራት ካለም በቃ ካልመጣውም ደህና ደሩ ብሎ መውጣት ያለበት። እንዳልኩ ቅድም በተከለከሉ አካባቢዎች ላይ አለመመስከር፣ ሰዎችን አለማወክ፣ ወንጌልን የሰላሙን ወንጌል ሁከት አለማድረግ፣ ጸብ አለማድረግ፣ ግጭት አለማድረግ፣ እሱ አደገኛል። ለመንግስትም ሌላ ቤት ስራ አለመሆን፣ ለጸጥታ አካላትም ሌላ ቤት ስራ አለመሆን ያስፈልጋል። አንዳንዴ እንዲያን ነገሮች እኛ ምንሰማና እናይና ማስተካከያ የምንወስድባቸው ነገሮች አሉ። ኖርማሊ ግን ለምን ትነግራለህ አንተ? ወንጌል ዝም በል። መንገድ በምትችልበት ወንጌልም መስበክ በምትችልበት ቦታ ጋር ሆነ እዚህ ጋር እኮ መንገድ አትችልም አስራሃለሁ ካለ በቃ መታሰብ ነው። ፍርድ ቤት ያቀርባለሁ ካለ በቃ መቅረብ ነው። ይሄንን ዋጋህን ተምነህ ነው የምትገባው። ይሄ ደግሞ ዋጋው በሰማይ የተመዘገበ የታወቀ ነው። መጽሐፍ ቅዱስ ነው ያለን። ሂዱ በል ተብለናል። ሂዱ ያለህ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሄድና ስበክ ካለ ምንም ክልክል የለም። ይኸውልህ እንግዲህ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበክ ይላል። መታወቂያ ምን አይባል ነገር የለም። በቃ ካመንክ በኋላ ወጥተህ ለሌሎች ወንጌልን መንገር አለብህ፣ መመስከር አለብህ እና ቤት ውስጥ መሟሟቅ፣ ቤት ውስጥ እዛው ትንሽ መስፋት ይበቃል። አሁን ለሌሎች ወንጌል መመስከር አለብን። እያንዳንዱ የካውንስሉ አባል በተለይ መጂንግ ቸርቾች አካባቢ ላይ ትኩረት ማድረግ ያስፈልጋል። ነባሮቹ የሚሽን ዲፓርትመንትም አላቸው።
በሀገር ውስጥም በመላው ዓለምም ይሰራሉ፣ ልምዱም አላቸው። መርጂንጎቹ ግን እያንዳንዱ የሚሽን ዲፓርትመንት የማደራጀት የሚሽን ስርጭት የወንጌል ስርጭት ሲስተሞችን የመዘርጋት አላቸው። በነገራችን ላይ አሁን በየሀገሩ ወጥተው እየመሰከሩ ያሉ አብዛኛዎቹ ስታያቸው ኢመርጂንግ ቸርቾች ናቸው። ዳታው ሊስቱም ስላለ ነው መነጋገር እንችላለን። በእውነት ነው እንዴት እኔ ነፍሴን ደስ እንደሚያሰኟትና አስፈላጊውን ድጋፍ እናደርጋለን። እኛ ድጋፍ እናደርጋለን፣ ማድረግም ስላለብን ድጋፍ እናደርጋለን። ከዚህ በልጥም ነገርም የለም። በቅርቡም ለመጥራት አስበናል። ቅድም እንደተባለው ስልጠናም የመስጠት ነገሮችን ለመስራት እንጠራቸዋለን። በቅርቡ እንጠራና በሀገሪቱ ተፈጻሚነት ያላቸውን ሕጎች እንዲጠብቁ ከጸጥታ አካላት ጋር ሁከት፣ ግጭት እንዳይፈጠር እኛ ያው የቤት ስራ መሆን አንፈልግም ብያለሁ ቅድምም። እንዲያን ነገር እንዳይፈጠር ጥንቃቄ እንዲያደርጉም ጠርተን የመምከር ነገር ሊስት እያደረግን ነው ያለ ነው። በየመዋቅሮቱን ጠርተን ይህንን የሚመራው ኮሚሽን አለ። ኮሚሽኑ ስልጠናም ትሬኒንግም ሰጥቶ ይመልሳቸዋል ማለት ነው። በዛ ልክ ሰፋ አድርገን እንሰራለን። ዋናው የትኩረት አቅጣጫችን ነው የሚሆነው። ሰሞኑን በተደጋጋሚ አንድ እየተነሳ ያለ ጉዳይ አለ። የኢትዮጵያ የወንጌላውያን አማኞች ቁጥር ሁለተኛ ሆነ እየተባለ እንግዲህ ቁጥሮች እየተጠቀሱ ነው እና ብዙ ሰዎችም ወደኛ እየደወሉ ነው፣ እንኳን ደስ አላችሁ ሁለተኛ ሆነ። ይሄ ለወንጌላዊ ማህበረሰብ ለካውንስሉ ትርጉም እንድምታ አለ? መልካም እንግዲህ የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል አባላቶችን በማስተባበር ዘርፈ ብዙ ሁለንተናዊ ስራዎችን ያከናውናል። እንደሚታወቀው ባለፉት ዓመታት ስትራቴጂ ፕላን አዘጋጅተን ከዛ ሁለንተናዊ በሆነ መንገድ ስንሰራ ቆይተናል። ማህበራዊ መንፈሳዊም ላይ ሰፋፊ ስራዎች ሰርተዋል። ፕሮጀክት ቤዝድ የሆኑ ስራዎች ተጀምረዋል። ትኩረት የሚደረግባቸው ደግሞ አሁን ሁለተኛው ዙር አዲሱ አመራር ወደ በምርጫ ከመጣ በኋላ አዲስ ስትራቴጂ ፕላን ያዘጋጀ ነው። ባለፈውም የተወሰነ ብያለው። ያለፈው ዓመት ያልተከናወኑና ሊከናወኑ የሚገባቸው የነበሩ ምንድን ናቸው የሚለውን ጥናት ተደርጎ በዛ ጥናት ላይ ተመስርተን የካውንስሉ ዋነኛ ተግባራቶች ምንድን ናቸው፣ ምን ተለይተዋል፣ የካውንስሉ ዋነኛ ተግባራት የሚባሉ ተለይተው በተለዩት ላይ ትኩረት አድርገን ነው የምንሰራው። ከዛ ጋር ተያይዞ አንዱ ቤተክርስቲያን በዚህ ምድር ላይ ያለችበት ዋነኛ ዓላማዋ ምንድን ነው? ከዛ ጋር ተያይዞ ያው የኛ አባላት ቤተ እምነቶች ናቸው። ቤተክርስቲያን ነው፣ ሌላ አባል የለንም። ስለዚህ ለአባሎቻችን ድጋፍ መስጠት ነው። አባሎቻችንን ኦርጋናይዝ ማድረግ፣ ማስተባበር፣ ማደራጀት፣ አንዳንድ ስልታዊ ነገሮችንም ለነሱ ማቅረብ፣ አባሎች ተባብረው በጋራ የሚሰሯቸው ስራዎችን የማደራጀትና የማቀናጀት ስራ ነው በዋነኛነት የምንሰራው። ከዚህ ጋር ተያይዞ ምናልባት ቀጥዬ እመጣለሁ። ይሄ አሁን የቁጥር ጉዳይ የሚባለው ቁጥራችን በዋነኛነት ሁለተኛ ነው፣ ሶስተኛ ነው የሚለው አንደኛም ሊሆን ይችላል። እንግዲህ ቆጠራ አልተካሄደም። ቆጠራ ሲደረግ ነው የሚወሰነው እንጂ እሱ እኛ እንደውም አንደኛ ልንሆን እንችላለን ብለን እናስባለን። በቁጥር ግን ዋናው ነገር የቁጥር ፉክክርም አይደለም። አንደኛ ሆነን ምን ፈጠር ነው? አንደኛ ሆነን ምንድን ነው ምን የፈጠር ነው? እንደው አንደኛ ነን ብለን ለማውራት ያህል ነው ወይ? ቁጥራችን በጨመረ ቁጥር በሀገር ደረጃ የምናሳድረው በጎ ተጽዕኖም በዛው ያህል መሆን አለበት እንጂ አሁን እኛ ለማስፈራራት ወይም ደግሞ ቁጥራችን ይሄን ያክል ነው ወር እንግዲህ እኛ የሃይማኖት ተቋማት ስለሆነ የፓርላማ ወንበር ይገባናል አንልም። አንደኛ ነን ካልን ቁጥራችን ከፍ እንዳለው የሃይማኖት ተቋም እንደ ብዛታችን በጎ ተጽዕኖችንም ያን ያክል መሆን አለበት ነው። በጎ ተጽዕኖችን በምን ይገለጻል? ብዙ ዝርዝር መገለጫ ነገሮች አሉት። የሚገለጸውም እንደ ሃይማኖት ተቋም የሃይማኖት ተቋም ሃይማኖት ተቋም ዲፋይን ሲደረግ ከሃይማኖት ተቋም የሚጠበቅ ነገር አለ። ማንም ሰው ጠጋ ብለህ ከሃይማኖት ተቋም የምጠብቀው ምንድን ነው ብትለው የሚነግር ነገር አለ ማለት ነው። ብዙ ልዩ እውቀትም አይፈልግም ይሄ። ከዚህ የተነሳ ቁጥራችን አንደኛም ሊሆን ይችላል። ቆጠራ ሲካሄድ ነው የሚታወቀው። ግን እኛ እጅ ባለው ስታቲክስ አሁን የሰሞኑ ሚዲያ ላይ የሚገለጸው እንግዲህ ሁለተኛ ደረጃ ደርሷል የሚለው በግምት አይመስለኝም። እሱ ያው የተለያዩ ተቋማት ጥናት እያደረጉ ያሉት እኛ ጋርም ደርሷል። እኛም እያስጠናን ያለ ነው። ይሄ በጣም በስትራቴጂ እየሰራን ያለንበት በሱ ጉዳይ ላይ ዞሮ ግን ያው አንደኛ ሁለተኛ የሚለውን አንደኛም ልንሆን እንችላለን ነው። ሁለተኛ ብቻ የተባለውም ትክክል ላይሆን ይችላል። ዞሮ ግን ሶስተኛ አይደለንም፣ አራተኛ አይደለንም፣ አንደኛ ነው ሁለተኛ ነው የሚለው ላይ ግን በጥናት የተመሰረተ ዳታ ያለው ሲሆን ይመከራል። በዋነኛነት ግን አንደኛ ብንሆን፣ ሁለተኛ ብንሆን፣ ሶስተኛ ብንሆን ምን ሀገራዊ ፋይዳ ያለው
ስራ ሰራን። እሱ በጣም ጥሩ ነው። እንደው ዝም ብለህ አየሩን ለማጨናነቅ ብቻ የቁጥር ጉዳይ ይዘን እኛን የምንበልጠው የሚል ነገር እንዳይሆን ለማለት ነው። እንግዲህ ሁላችንም የሃይማኖት ተቋማቶች ቁጥራችን አድጓል የምንል በሙሉ ምን ሰራ የሚለው ላይ ማተኮሩ የተሻለ ነው ብዬ አስባለሁ። ምን ሰራ የሚለው ሀገራዊ ፋይዳ ያለው ጄኔሬሽን ቤዝድ የሆነ በዓለም አቀፍ ደረጃ ኢትዮጵያን ሊያስጠራ የሚችል ሀገርን ሊያስጠራ የሚችል በፕሮጀክት ሌቭል ከትውልድ ትውልድ የሚሸጋገሩ ምን ሰርተናል፣ ምን በጎ ተጽዕኖ ሰርተናል የሚለው አጠያቂ ነው እና እንግዲህ እንኳን ደስ አላችሁ ብለውናል ሰዎች እንዳልከው አንተም እንግዲህ እንኳን ደስ ያላችሁ በላቸው ለነሱ። በጣም ነው የማመሰግነው። እንግዲህ ሰሞኑን አንድ ቦታ ላይ ወይም የፍቅር ህብረት በሚባለው ቦታ ላይ አንድ ንግግር አድርገው በጣም ብዙ ሰዎች እኛ እሱን ሚዲያ ላይ አውጥተን በጣም በከፍተኛ ቁጥር ያለ ሰዎች ተደንቀዋል በተናገሩት ንግግርና ያሉት ምንድነው እሱን ነገር ደግመውት ነው ከዚህ በፊትም ሰምቼዋለሁ። የወንጌል ስርጭት ላይ በተመለከተ ህብረቶችና ቤተክርስቲያኖች ቢያንስ አንዳንድ ሚሽነሪ መላክ አለባቸው። ለዚህ ደግሞ ካውንስሉ ዝግጁ ነው የሚል መልእክት አስተላልፈው ነውና ካውንስሉ የወንጌል ስርጭት ላይ የተለየ ትኩረት ለማድረግ አስቧል ማለት ነው ወይስ ምንድነው? ጥሩ ጥያቄ ነው። ምናልባትም የዛሬ ኢንተርቪያችን ዋና ፖይንት ነው ብዬ አስባለሁ። ይሄንን በካውንስል ደረጃ ቅድም እንዳልኩት የወንጌል ስርጭትን አንሰራም። እኛ እታች ወርደን የኛ አባላት ተቋማት ናቸው። ተቋማቱ ደግሞ ምዕመናን አላቸው። የተለያየ አወቃቀር አለው በካውንስል ውስጥ ያሉ አባል ቤተ እምነቶችና እኛ ድጋፍ ነው የምናደርገው። አባሎቻችን ትኩረት አቅጣጫ እንዲያደርጉት እናደርጋለን። በዋነኛነት ግን ይህ ጉዳይ አጀንዳ መሆን አለበት ብለን እናምናለን። ወቅታዊ አጀንዳ መሆን አለበት ብለን የምናምነውም እየተዘናጋን የመጣንበት እና የወንጌል ስርጭት የጥቂት ሰዎች ብቻ ቤተክርስቲያን ተከላም የተወሰኑ ቤተ እምነት ብቻ ኃላፊነት አድርገን ነው የምናስበው። እንግዲህ ለንግግራችንም ለሐሳባችንም ለምናስተባብረውም ለምንሰራውም ነገር መጽሐፍ ቅዱስ ነው የሚመራን። አንዱ ቤተክርስቲያን እንደ ቤተክርስቲያን በዚህ ምድር ላይ የመኖሯ ዋናው ነገሯ ምንድን ነው? ዋና አጀንዳዋ ሊሆን የሚገባው ምንድን? ቅድም ከመግቢያ እንዳልኩት ዋና አጀንዳዋ ምንድን? ዋና አጀንዳን ከሳትክ ጸብ፣ ግጭት፣ ሁከት፣ ትርምስ፣ ላቻ፣ አንዱ አለመቀበል፣ ፍልስፍና የቤተ ክርስቲያን ዋናው ሚሽን ትታ ወደ ሪሶርስ ሞቢላይዜሽን ውስጥ መግባት፣ ከወንጌል ይልቅ ልማቱ ላይ ማተኮር፣ ፈንድሬዚንግ ላይ ማተኮር፣ ሪሶርስ ሞቢላይዜሽን ላይ ማተኮር ውስጥ ትገባለች። እንደሚታወቀው ምናልባትም ይሄንን ፕሮግራም የሚከታተሉ በርከት ያሉ ሰዎች ይኖራሉና ለነሱ ለአንዳንዶቹ ጥሩ መልስ ይሆናል። አሁን ላይ ከህፃናት ጀምሮ አንዳንድ ማህበራዊ ሚዲያዎችን ስትልኩልን እንደምናየው ከህፃናት ጀምሮ እስከ አዋቂ ድረስ መጽሐፍ ቅዱስ ላይ በተቀመጠው መርህ መሰረት ወንጌልን ወጥተው በየአደባባዩ የሚመሰክሩ ሰዎች ይታያሉ። በዚህ አጋጣሚ እግዚአብሔር ይባርካችሁ ማለት ትፈልጋለሁ። እነሱን ህፃናቶችንም እግዚአብሔር ያሳድጋቸው። ይሄ ሳይወሰድባቸው እንዲሁ በቃ እንደ ጮሁ፣ እንደመሰከሩ፣ እንደተናገሩ ወደ ጌታ መሄድ አለባቸው። ዛሬ ላይ ትላልቅ ቦታ የደረሱ ፓስተሮች፣ አገልጋዮች፣ ቄሶች፣ ሐዋርያት፣ ነቢያት በተለያየ ስም የሚጠሩ እንደየቸርቹ አወቃቀር እንደየቸርቹ አስተምሮ የሚጠሩ ትናንት የአደባባይ ሰዎች ነበሩ። እግዚአብሔር ብዙዎቹን የባረካቸው አደባባይ ላይ ከተማ ውስጥ ወንጌል ለመመስከር በሚፈቀድባቸው ቦታዎች ላይ እየወጡ ቢያንስ በሳምንት አንድ ቀን ወንጌልን ይናገሩ ነበር። ወንጌል ለመንገር አደባባይ ላይ ወጥቶ በመጮህ ብቻ አይደለም የሚናገረው። ምናልባትም የተለያየ መንገድ አለ። አንተ በመስሪያ ቤትህም ተቀምጠህ ከጎን ላለው ያላመነ ሰው መናገር ትችላለህ። በንግድ ስፍራ ትናገራለህ፣ በትምህርት ቤት ትናገራለህ፣ መምህርነት ትናገራለህ፣ ተማሪነት ትናገራለህ፣ ነጋዴ ሆነ ባለሙያ ሆነ ትናገራለህ። ብዙ ነው መንገዱ። ዞሮ ግን ለብዙ አገልጋዮች የበረከታቸው መነሻና ምንጭ ሆኖ እሱ ከዛ እግዚአብሔር ባርኳቸው ወደ ውስጥ ገቡና ትልቅ ህንፃ፣ ጥሩ ብዛት ያለው ህዝብ፣ ጥሩ መድረክ ሲያገኙ ውጩን ረሱት። ስለዚህ አሁን ውጡ፣ ከቤተ ክርስቲያን ወደ ውጭ ውጡ፣ የቀድሞ ምስክርነታችሁን መልሱት። እሱን የመሰለ ነገር የለም። እንደዛ የከበረ እንትን የለም፣ ማገልገል የለም። ለእኔ እሱ አገልግሎት ከሁሉ በላይ ነው። ወንጌል ስርጭትን ቤተክርስቲያን ተከላ ማቆም ማለት ቤተክርስቲያን በህይወት አለች ብሎ ማሰባቸው። የእኛ ስራ የሚፈልጉት ድጋፍ ካለ በዛ ረገድ ማድረግ ነው። አባሎቻችን ህገ መንግስታዊ መፍታቸው በመጠቀም እምነታቸውን ማራመድ እንዲችሉ
ማመቻቸት ነው የኛ ስራ። ከዚህ ውጭ ወንጌልን ያቆም ነው። ሲጀመር ወንጌል ሂደው ወንጌል ስበክ ብሎ ሂደው ወንጌል መስክር ለአንደኛው ሰው ብሎ የሚሰጥ ፍቃድ የለም። አምልኮ ስርዓት እንድታከናውን ነው የሚሰጥ ፍቃድ። ያ ፍቃድም አይፈልግም፣ ላይሰንስም አይፈልግም። የትኛውን ቤተክርስቲያን አባል ሁን አንተ ያመንክ ከሆንክ ስለ ኢየሱስ ክርስቶስ ከገባ የምትናገረውን ነገር ካወቅ የምስራቹን ቃል ለማወጅ የሚያስችል እውቀት በውስጥ ካለ እግዚአብሔር ጸጋውን ከሰጠ እሪም ነው፣ በነገራችን ላይ ሸክምም ነው። ስለዚህ አንዳንዱን አያለው ገበያ ስፍራ አንዳንድ በየቦታው ላይ በጣም ይገርመኛል። ተንበርክከው ኢየሱስ ክርስቶስን ወንጌል እንዴት እንደሚመሰክሩ ደግሞ ሞገሳቸው ራሱ በእውነት ሲናገሩ አንዳንዶች ፍርሃት የሚባል ነገር በውስጣቸው የለም እና በእንደዚህ አይነት ምስክርነት ወደ ቤተ ክርስቲያን እየመጡ ከጨለማ ወደሚደነቀው ብርሃን እየፈለሱ ያሉ በጣም በርካታ ሰዎች አሉና ይሄ መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ያለውን ነው መርህ አድርገን የምንናገረው። በጌታ በኢየሱስ ስም ቃሉ እንደዚህ አነባለሁ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ይሄ መርህ ነው። እንግዲህ ዋናው ነገራችን ቤተክርስቲያን ይሄንን ዋና ነገሯ ማድረግ አለባት። እርግጥ ነው እኛ የሰራን ነው፣ ወንጌል ሚሽነሪ የላክን ነው፣ እኛ ረጅም ዓመት ወንጌል እየሰበክን ቆይተናል እንል እንችላለን። ግን አሁን ደብዝዟል፣ ድሮ አይደለም። ደብዘዝ ያለ ነገር ይታያል፣ ፕራክቲካል ስለሚታይ። ሚሽናሪያኖቻችን የላክናቸው ሚሽናሪያን ጠርተን የማደራጀት የመጠየቅ የማበረታታት የመደገፍ ነገር ብዙ አይታይም። ስለዚህ እንደዚህ ነገሮች ላይ ቤተክርስቲያን ትኩረት ማድረግ አለባት። አደባባዮቹን መቀደስ ያስፈልጋል። ሰዎች ወንጌልን መመስከር አለባቸው፣ መናገር አለባቸው። የትኩረት አቅጣጫ እሱም ማድረግ ካልቻል አጀንዳ ቤተክርስቲያን ሁሉ ያለ አጀንዳ ጭቅጭቅ አጀንዳ ነው። ለዚህ ነው ቤተክርስቲያን ስብሰባ ሲባል ውጥረት ይበዛል፣ ንትርክ ይበዛል። ሪሶርስ ላይ ነው ንግግሩ። ለዚህ ነው አሁን አጀንዳው ግን ይሄ ከሆነ ብዙ ንግግርም አይኖርም። መስራት በሚገባ አቅጣጫ ላይ ነው የምናወራው እና የሁሉም የካውንስሉ መዋቅር ህብረቶችም አባሎቻቸውን በማስተባበር ቤተ እምነቶችም አጥቢያዎቻቸውን በማስተባበር መዋቅሮቻቸውን በማስተባበር የመጀመሪያ አጀንዳ ማድረግ አለባቸው። ይህንን የመጀመሪያ አጀንዳ ስናደርግ በእርግጠኝነት የውስጥ ሽኩቻዎች ይቆማሉ። ያለበለዚያ አይቆምም። ሽኩቻ፣ ግጭት አይቆምም። ሽኩቻ አይቆምም። ብዙ ነገር አለ፣ ያው ማይቆም ይቀጥላል ማለት። ስለዚህ ካውንስሉ አጀንዳ 1 የሚያደርግ ይሆናል። አጀንዳ 1 በሚሽን ዘርፍ ለአባሎቻችን ድጋፍ ማድረግ ነው። ሚሽን ላይ የሚሰሩ በጣም በርካታ ሚኒስትሮች አሉ። እነሱን ድጋፍ ማድረግ ነው። እነሱን መሰብሰብ፣ መጥራት፣ ማቀናጀት፣ ማስተባበር፣ ማደራጀት፣ የሚፈልጉትን ነገር መጠየቅ፣ ክትትል ማድረግ፣ እነሱ በነፃነት ወንጌልን መስበክ እንዲችሉ ማድረግ። ያው ብዙ የሚመቻቹ ነገሮች አሉ በቤታችን የምንሰራው፣ እሱን ነገር የመስራት ስራ እናደርጋለን። ሁለተኛ ቤተ እምነቶች ዛሬ ትላልቅ ቤተ እምነት ሪሶርስ ያላቸው ሚሽነሪ አይልኩም። ሀብት አላቸው፣ ገንዘብ አላቸው፣ ግን አይልኩም። ሚሽነሪ መላክ ያስፈልጋል። አንድ ቤተ እምነት ቢያንስ አንድ ሚሽነሪ በአንድ ዓመት መላክ አለበት። ቢያንስ 2 የሚችል ይኖራል። ዓለም አቀፉን መላክ ይቻላል፣ አገር አቀፉን መላክ ይቻላል። ሰው ካላቸው አስተምረው ይልካሉ። የሚሽን ኮሌጆች አሉ በካውንስሉ አባል የሆኑ ቤተ እምነት ጋር እዛ ማስተማር ነው መላክ ነው እንደያቀማቸው ማለት ነው። በየዓመቱ ግን አንዳንድ ፕላን መደረግ አለበት። እሱ ምን ይፈጥራል? የቤተ ክርስቲያንን ተልእኮ ዋናዋን ዓላማ መፈጸም እንድንችል ነው የሚያደርገን። ከዚህ ውጭ ምንድን ነው? አሁን ተባረክን፣ ውስጥ ገባን፣ ተሟሟቅን፣ እንደሚታየው ነው። እዛው ውስጥ ላይ ያለ ነው። እዛው ነው የምንሽከረከረው። ህዝቡ እየወጣ አይደለም። ሁሉንም አይደለም። በጣም አሁን እኔ አንድ ነው ያልኩት 5፣ 6፣ 10 የላኩ አጥቢያዎች አሉ። በአጥቢያ ደረጃ በተለይም በጣም ላኪዎች የክፍለ ሀገሮቹ ናቸው። ከተሜ አካባቢ ትንሽ መፈተሽ ያለበት ይመስላል። አሁን ከህንፃ ላይ ህንፃ ነው የምንገነባው፣ ከኪቦርድ ላይ ኪቦርድ ነው የምንገዛው። ሳውንድ ሲስተም እያለ ሳውንድ ሲስተም አንዳንድ ቦታ ስንሄድ ይሄ ሞንታርቦ ተከምሮ በቃ መከራ ነው። ግን አንድ ሚሽነሪ አልተላከም በዛ ቸርች። በዚህ አጋጣሚ ሚሽነሪዎች የተዘጋጁ አሉ፣ በጀት ያላቸው። እኛ እናገናኛቸዋለን በአባላት መካከል። አንዳንዱ አባላት በጀት አለው፣ አንዳንዱ ሚሽነሪ አለው። ስለዚህ አባላት ሚሽነሪዎች ያዘጋጁ አባላት አሉ፣ በጀት ያዘጋጁ አሉ። እነዚህን
እየተገናኘን በጨለማ ውስጥ ላሉ በጥንቆላ ስራ ላይ በድግምት ስራ ላይ ይሄ በአደባባይ ወድቀው ያሉ ወንጌል ያሰሙ የምስራቹን ቃል መስማት የሚገባቸው በመላ ሀገሪቱ አሉ። ለእነሱ እንደርስላቸዋለን። ከዚህ የሚበልጥ አጀንዳ የለን። ከዚህ የሚበልጥ አጀንዳ ካለን ቤተክርስቲያን አለን። እኛ ሌላ ስም ያስፈልገናል። ሌላ ስያሜ የተሰጠን ይገባል። አሁን እያንዳንዱ ሴክተር ተቋም የራሱ ለምሳሌ ገንዘብ ሚኒስቴር ብትል ስለ ገንዘብ ነው የሚሰራው አይደል? ጤና ሚኒስቴር ብትል ስለ ጤና ነው የሚሰራው። እኛ ቤተክርስቲያንም የራሷ ስራ አላት፣ የምትታወቅበት ሚሽን ነው። ሚሽንን በሁሉ አጋጣሚ በአካል ሊሆን ይችላል፣ በፌስቡክ ላይ ሊሆን ይችላል፣ በቴሌቪዥን ጣቢያዎች ሊሆን ይችላል። መንገድ ያስፈልጋል። ዝም ብለህ እስኪ አሁን አንዳንድ ቴሌቪዥን ጣቢያዎችን ክፈታቸው። የሚመዘኑት ከሚሽን አንጻር ነው። ምንድነው ቫሊዋቸው? እየተላለፈ ያለው መልእክት ምንድነው ቫሊዩ? ላላመኑ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ ምንድነው? እያንዳንዱ ሰው መመርመር ያለበት እሱ ነው። እኔ የምናገረው ነገር፣ እኔ የማስተላልፈው መልእክት፣ የምሰብከው ስብከት፣ የማስተምረው ትምህርት፣ የምጽፈው ጽሑፍ ሰዎች ወደ እግዚአብሔር መንግስት እንዲጨመሩ፣ የተጨመሩት ደግሞ የክርስቶስ ተከታይ ሆነው በእግዚአብሔር ቤት ውስጥ እንዲጸኑ ምንድነው አስተዋጽኦ ብሎ ማሰብ ያስፈልግ። አሁን ቴሌቪዥን ጣቢያ 37 ያክል ጣቢያዎች አሉ በካውንስሉ ስር። እያንዳንዱ የቴሌቪዥን ባለቤት ቁጭ ብሎ ፕሮግራሙ ማየት አለበት። ምንድነው ቫሊዩ? ይሄ ሁሉ ገንዘብ ወጥቶ የተላለፈ ላመነ ሰው ላላመነ ሰው ምንድን ነው የሚለው ነገር በጣም መታወቅ አለበት። ሁለተኛ ማህበራዊ ሚዲያ ላይ የሚሰሩ በጣም በርካታ ሰዎች አሉ። ሽኩቻ ይበዛል። አሁን እኔ በዚህ አጋጣሚ ለሁሉም የምነግራቸው አንድ ነገር፣ የምንጽፋቸው ነገሮችን አንዳንድ ጊዜ ሰው ስላለንም ሳይሆን ጓደኛ ስለመከረንም ሳይሆን ሕጉን ስለከለከለን ስለፈቀድለን ሳይሆን ቆም ብለን እንደ ዳነ ሰው በክርስቶስ እንዳመነ እንደ አንድ አማኝ ቆም ብለን እኔ የምሰራው ስራ ከእግዚአብሔር መንግስት አንጻር ከእግዚአብሔር ፈቃድ አንጻር የጨለማውን መንግስት ነው ድጋፍ እያደረኩ ያለሁት ወይስ ለእግዚአብሔር መንግስት ነው ብሎ እያንዳንዱ ሰው በዚህ ቃል መሰረት ራሱን፣ አካሄዱን፣ ስራውን መፈተሽ አለበት። የአንዳንዱ ሰዎች ስራ እኔ በጣም ይገርመኛል። ያመንነን በጌታነን እንደውም አንዳንድ ጊዜ የዚህ ቤተክርስቲያን አባል ናቸው ሲባል የምንሰማቸው ሰዎች ቀጥታ ሰዎች ከእግዚአብሔር መንግስት እንዲወጡ ያመኑ ሰዎች ወደኋላ እንዲያፈገፍጉ ወደዛ ግን ከመሄዳችን በፊት በጣም ይቅርታ እና ወደ ማህበራዊ ሚዲያና ወደ ሚዲያ ቀጥሎ እናነሳዋለን። ግን የወንጌል ስርጭትን ስላልጨረስን ብዬ ነው ወደኋላ ከዚሁ ጋር ላገናኘው ፈልጌ ነው። ወንጌል ስርጭት ላይ በተለይ አሁን ቅድም አስተውታል ወደ አደባባይ መውጣት አለባችሁ ብለዋል። እርሱም አሁንም ተናግረውታል እና ይህንን በተመለከተ ካውንስሉ ሊሰራው የሚገባው ነገር አለ ብሎ ይታመናል። ምክንያቱም ይሄ በአደባባይ የሚደረግ የወንጌል ስርጭት ሁለት መልክ አለው። አንደኛው ጤናማ ነው፣ ሌላኛው ደግሞ ወንጌል ደግሞ የሚያበላሽም ነገር ስላለው እነዚህ ወንጌል ስርጭት ብሎ አደባባይ የሚወጡ ሰዎች የወንጌልን መልክ እንዳያበላሹ ካውንስሉ ስልጠናም ይሁን ሕግ በማውጣትም ቢሆን እንደዚህ ማድረግ አለባቸው። ይህም መብታችሁ ነው። ወይም ደግሞ ሲወጡም ደግሞ ከካውንስሉ የሚሰጣቸው መታወቂያ ቢኖር ወይም ደግሞ ይህንን ነገር እንዴት ያውታል? ጥሩ ነው። ምንድነው እሱ የአደባባይ ላይም ቅድም ብያለሁ፣ ወንጌል የሚመሰክረው የሆነ ቦታ ቁመ ማይክ ይዘህ በመናገር ብቻም አይደለም። እሱ አንዱ ነው። በሁሉም መንገድ ግን ወንጌልም መንገድ ያስፈልጋል ብሎ መያዝ አለበት። ሁለተኛ አሁን ኮሚሽን ተዋቅሯል። ፖሊሲ እየተዘጋጀ ነው ያለው። ፖሊሲው አሁን የተባለውን ነገር ያሳያል። እንግዲህ ወንጌል ለመመስከር ቅድም እንደተባለው በተለይ አከራካሪ የአደባባይ ወንጌል ምስክርነት ነውና የተከለከሉ ቦታዎች አሉ። እነሱም ማክበር ያስፈልጋል። ምድር ላይ ስላለን የምድር ሕግ አለ። ለምሳሌ ፍርድ ቤቶች፣ ትምህርት ቤቶች፣ ሆስፒታል፣ የመንግስት ተቋማት እነዚህ አካባቢዎች ሌሎች ሰዎች የሚገለገሉባቸው ጸጥታ የሚፈልጉባቸው ቦታዎች ስለሆኑ እንደነዚህ ቦታዎች ላይ ፐብሊክ ሰርቪስ የሚሰጥባቸው ቦታዎች ላይ ጥንቃቄ የሚፈልግ በሕግ ማይፈቀድባቸው ቦታዎች አለመሄድ። ለምሳሌ ኮርት እየተካሄደ ባለበት ፍትህ የተሰጠ ባለበት ስፍራ በራፍ ላይ ቆሞ ቢጮህ እዛ አካባቢ ላይ ሁከት ነው የምትፈጥረው እንጂ ወንጌል አለ የምታሰማው። ትምህርት ቤት አካባቢ፣ ሆስፒታል አካባቢ ሰዎች ታሞ ተኝተው በትሽል በዝግታ ገብተህ ትጸልያለህ። ያው ሰው ህመም ላይ ስላለ ሰው የሚያደምጠው ህመሙን እንጂ እኛ የምንነግረው ማለት ነው። ስለዚህ እነዚህ ቦታዎች ላይ ጥንቃቄ ማድረግ ያስፈልጋል። ሌላው የሌላውን ሰው ሃይማኖት ማክበር ያስፈልጋል። ለምሳሌ መንገድ እያለፈ ያለውን የሌላን ሰው ሃይማኖት ሌላ እምነት ተከታይን ጠርተኸው ልብሱን ጎትተው ይዘህ በግድ ስማኝ
ማለት አትችልም፣ መንካት አትችልም፣ አይፈቅድም። እሱ የሰው መፍት ነው። አልሰማህም ብሎ ይችላል፣ የሚፈልግ ደግሞ ይሰማሃል። ስለዚህ እንደዚህ ነገሮች ላይ ጥንቃቄ ይፈልጋል። በዚህ ምክንያት ምናልባትም ምክር የሚያስፈልግ ነገር ካለ ያው አባል ቤተ እምነቶች ይህን ጠንቀው ስለሚያውቁት በዚህ አጋጣሚ አባሎቻችን ለሕዝባቸው የማስተማር የማሰልጠን የሌላውን ሃይማኖት መፍት እንዳይነካ የመንገድ የመከታተል ኃላፊነት ያስፈልጋል። የሚሰጥ ልዩ መታወቂያ አይኖርንም። ሲጀምር ወንጌል በፍቃድ ተሰብኮ እዚህ አልደረሰም። መታወቅ ያለበት ነገር በየትኛውም ዘመን ወጥተህ አደባባይ መስክር ስበክ ተብሎ ወንጌል አልመጣም። ወንጌል ባህሪው ነው። እስራት ባህሪው ነው። መደብደብ ባህሪው ነው። መገፋት ባህሪው ነው። የወንጌሉ ባህሪው ስለሆነ ወንጌል መሰክራለሁ ብሎ የሚወጣ ሰው እንደሚታሰር አውቆ እንደሚደበደብ አውቆ እንደሚተፋበት አውቆ ነው የሚወጣው። ሲወጣም ለመመስከር እንጂ ሱፉን ለብሶ ምንም አዋራ ሳይነካው ሳይሰደብ እመጣለሁ ብሎ ማሰብ የለበትም። በቃ ከቤቱ ወንጌል ለመመስከር የሚወጣ ሰው ብዙ ነገር ሊያጋጥመው እንደሚችል አውቆ እስራት ካለም በቃ ካልመጣውም ደህና ደሩ ብሎ መውጣት ያለበት። እንዳልኩ ቅድም በተከለከሉ አካባቢዎች ላይ አለመመስከር፣ ሰዎችን አለማወክ፣ ወንጌልን የሰላሙን ወንጌል ሁከት አለማድረግ፣ ጸብ አለማድረግ፣ ግጭት አለማድረግ እሱ አደገኛ። ለመንግስትም ሌላ ቤት ስራ አለመሆን፣ ለጸጥታ አካላትም ሌላ ቤት ስራ አለመሆን ያስፈልጋል። አንዳንዴ እንዲያን ነገሮች እኛ ምንሰማና እናይና ማስተካከያ የምንወስድባቸው ነገሮች አሉ። ኖርማሊ ግን ለምን ትነግራለህ አንተ ወንጌል? ዝም በል። መንገድ በምትችልበት ወንጌልን መስበክ በምትችልበት ቦታ ጋር ሆነ እዚህ ጋር እኮ መንገድ አትችልም አስራሃለሁ ካለ በቃ መታሰብ ነው። ፍርድ ቤት ያቀርባለሁ ካለ በቃ መቅረብ ነው። ይሄንን ዋጋህን ተምነህ ነው የምትገባው። ይሄ ደግሞ ዋጋው በሰማይ የተመዘገበ የታወቀ ነው። መጽሐፍ ቅዱስ ነው ያለን። ሂዱ በልጥ ተብለናል። ሂዱ ያለህ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሄድና ስበክ ካለ ምንም ክልክል የለም። ይኸውልህ እንግዲህ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበክ ይላል። መታወቂያ ምን አይባል ነገር የለም። በቃ ካመንክ በኋላ ወጥተህ ለሌሎች ወንጌልን መንገር አለብህ፣ መመስከር አለብህ እና ቤት ውስጥ መሟሟቅ፣ ቤት ውስጥ እዛው ትንሽ መስፋት ይበቃል። አሁን ለሌሎች ወንጌል መመስከር አለብን። እያንዳንዱ የካውንስሉ አባል በተለይ መርጂንግ ቸርቾች አካባቢ ላይ ትኩረት ማድረግ ያስፈልጋል። ነባሮቹ የሚሽን ዲፓርትመንትም አላቸው፣ በሀገር ውስጥም በመላው ዓለምም ይሰራሉ፣ ልምዱም አላቸው። መርጂንጎቹ ግን እያንዳንዱ የሚሽን ዲፓርትመንት የማደራጀት የሚሽን ስርጭት የወንጌል ስርጭት ሲስተሞችን የመዘርጋት አላቸው። በነገራችን ላይ አሁን በየሀገሩ ወጥተው እየመሰከሩ ያሉ አብዛኛዎቹ ስታያቸው መርጂንግ ቸርቾች ናቸው። ዳታው ሊስቱም ስላለ ነው መነጋገር እንችላለን። በእውነት ነው እንዴት እኔ ነፍሴን ደስ እንደሚያሰኟትና አስፈላጊውን ድጋፍ እናደርጋለን። እኛ ድጋፍ እናደርጋለን፣ ማድረግም ስላለብን ድጋፍ እናደርጋለን። ከዚህ በልጥም ነገርም የለም። በቅርቡም ለመጥራት አስበናል። ቅድም እንደተባለው ስልጠናም የመስጠት ነገሮችን ለመስራት እንጠራቸዋለን። በቅርቡ እንጠራና በሀገሪቱ ተፈጻሚነት ያላቸውን ሕጎች እንዲጠብቁ ከጸጥታ አካላት ጋር ሁከት፣ ግጭት እንዳይፈጠር እኛ ያው የቤት ስራ መሆን አንፈልግም ብያለሁ ቅድምም። እንዲያን ነገር እንዳይፈጠር ጥንቃቄ እንዲያደርጉም ጠርተን የመምከር ነገር ሊስት እያደረግን ነው ያለ ነው። በየመዋቅሮቱን ጠርተን ይህንን የሚመራው ኮሚሽን አለ። ኮሚሽኑ ስልጠናም ትሬኒንግም ሰጥቶ ይመልሳቸዋል ማለት ነው። በዛ ልክ ሰፋ አድርገን እንሰራለን። ዋናው የትኩረት አቅጣጫችን ነው የሚሆነው። ዋናው እንግዲህ ከዚህ ጋር ተያይዞ አሁን ከዚህ ከወንጌል ስርጭት ጋር ተያይዞ ከዛ ሳንወጣ አንዳንድ ፍራቻዎችም አሉ። አሁን ለምሳሌ በመንግስት በኩል አንዳንድ አዋጆች እንዲወጣ ግፊት የሚያደርጉ የሌላ ሃይማኖት ሰዎች አሉ የሚባል ለምሳሌ ድምፅ ብክለት ተብሎ ሌሎቹ ቤተ እምነታቸው ውስጥ ቁጭ ብለው በኪሎ ሜትሮች የሚቆጠር ድምፅ እያሰሙ የራሳቸውን እምነት እያስፋፉ ነው ያሉት። የኛ አደባባይ ላይ በሚወጡት እነሱን ለማስከልከል የተለያየ ጫና እየተደረገ ነው እና በአጋጣሚ ሆነ ወይም ደግሞ ይሄ ክልከላ ሊመጣ ይችላል፣ ወንጌል ስርጭት ላይ ተጽዕኖ ሊያደርግ ይችላል የሚል ፍራቻም አለና በዚህ ረገድ ምን ብላሻል? ሊወጣ ይችላል ግን ወንጌል አይቆምም። ነርሱ እሱ ነው። የፈለገ ህግ ቢወጣ ወንጌል ስርጭት አይቆምም። ይሄ ባህሪው ነው። አንዱ መታወቅ ያለበት አሁን እኛም ልንከለክል አንችልም። ህግ አውጪው አካል ግን የህግ አውጪ አካል እኛ አንሆንም። ቢኮዝ የኛ አስተምሮን የሚከለክለን እንዳት ህግ ሲወጣ
እኛ ህጎች ሲወጡ እኮ ከኛ መጽሐፍ አንጻር ነው የምንስማማው ማንስማማው አለ። ስለዚህ መታወቅ ያለበት ነገር መጽሐፍ ቅዱስ ሂዱ ወንጌልን ስበኩ አስተምሯችን ነው። ሄለኛ አስተምሯችን አስተምሮ መሰረታዊ ነገራችንን መንካት አንችልም ማለት ነው። አንድ መታወቅ አለ። ሁለተኛው ደግሞ ጥንቃቄ የሚፈልግ ነገር አለው። ጥንቃቄ የፈልገው ምንድነው? እኛ እንደ ቤተ እምነቶቻችንም ህብረቶች አጥቢያዎችም ማህበረ ምዕመናንም በሎካል ቸርች አካባቢ ላይ ታች ላይ ጸሎት ቤቶች አካባቢውን የማወክ የመረበሽ ድምፆችን የማውጣት ሰፈር ውስጥ በቃ የሆነ ነገር የተፈጠረ ማስመሰል ነገር ተገቢ ነው ብለን አናምን። እሱ መታረም አለበት፣ መስተካከል አለበት። እዛኛው ያለው የሌላ ሃይማኖት ተቋም በጣም ስለጮኸ እኛም አጻፋዊ ምላሽ እንስጥ ብለን አናደርግም። በመሩ ደረጃ በየጸሎት ቤቱ የሚደረጉት ማይኮች እዛ ይሏል ለምእመን ነው መልእክቱ እንጂ ለጎረቤት ቤት አይደለም። መሩሁ ራሱ ለምሳሌ አንድ አጥቢያ ቤተክርስቲያን ውስጥ 1000 ሰው ካላት ማይክ የሚጠቀሙት ያለ ማይክ ቢጠቀም 1000 ሰው መድረስ ስለማይችል ድምፁ ለ1000 ሰው ተደራሽ ለማድረግ ነው ማይክ የሚጠቀመው እንጂ ጎረቤት ያለውን አካባቢ ያለውን መንገድ የሚያልፈውን ሰው ወደዚህ ጎራበል ለማለት አይደለም። ይሄ ለወንጌል አማኞች ብቻ ሳይሆን የሌሎቹም አስተምሮ ነው ከዚህ ራቀ ነው ብዬ አላስብም። ነገር ግን የኛ ሀገር በኢትዮጵያ እንደ ሀገር የተለመደ ነገር አለ። እውነቱ ይሄ ሆኖ ሳለ በእኛ ሀገር የተለመደው አንዱ ፉክክር ነው። የኦርቶዶክስ ቤተክርስቲያን ማይክ ከላይ ተሰቅሎ ስለጮኸ፣ የእስልምናውም እንደዚሁ ከላይ ተሰቅሎ ስለጮኸ እኛም ከማናንሳለን የሚል የሌሎች ሃይማኖት ተቋማት ደግሞ ሁላችንም እናደርጋለን። እኛ ህጉን ጠብቀን ህግ ያልጠበቁት እንዲጠብቁ ማድረግ ተገቢ ነው ብዬ አምናለሁ። ወንጌል በራሱ ወንጌል ባህሪው ሁከት አይደለም። ስትሰማው ሰላም ይሸታል። ዝማሬው ስትሰማ ሰላም፣ ቃሉ ስትሰማ ሰላም፣ ስትጸለይ ሰላም። አሁን እኛ ያንን ተግባር ከፈጸምን ዋናውን ነው የምንቀይረው፣ ሰፈሩ እናውከዋለን። ከዛ ይሄ ጥሩ ቅድም ያልኩትን ሰላም የሚሸተውን ወንጌል አናውን የምንቀይርባቸው። ስለዚህ እኛ ማንም ወጥቶ ይጩህ መፍቱ ነው፣ አይመለከተንም። እሱን የሚመለከተው መንግስት አካል ማነጅ ማድረግ አለበት ብዬ አምናለሁ። ማነጅ አድርግ። ሰው መጥቶ ማረፍም አይችልም። አንዳንዴ ከውጭም የመጡ እንግዶች እኛ ሀገር ማረፍ አይችልም። ሌሊት ላይ ኦት ነው በጣም እና እንትን ይበዛል። እኛ ሀገር ፉክክር ይበዛል። ወጥተህ አስፓልት ላይ መዝጋት ምናምን ውስጥ እኮ አለ ቦታ የሆነ ቀን ላይ ብዛት ብዙ መሆኑን ለማሳየት የምንገልጻቸው መንገዶች እነዚህ ከእግዚአብሔር መንግስት አንጻር ከአስተምሯችን አንጻር በዜሮ ነው የሚባዙት። ስለዚህ የሃይማኖት ተቋማቶች የእኛን ቅድም ብያለሁ ታላቅ ነን እናት ነን ብዙ ነን ያልነውን ሀገራዊ ፋይዳ ያላቸው መልካም ስራዎችን ሰርተን ማሳየት እንጂ የእኛን ብዙነት ለመግለጽ መንገድ መዝጋት፣ የእኛን ብዙነት ለመግለጽ መሳደብ፣ የእኛን ብዙነት ለመግለጽ አንዳንዴ ይገርመኛል እኮ ሃይማኖታዊ በዓል ልታከብረው ለወተት እኛ ጋር ትጣላለህ። ፖሊስ ነው የሚጠብቅህ። ፖሊስ እኮ የሚጠብቅህ ሌባ ስላለ ብቻ አይደለም። ሃይማኖታዊ በዓል ልታከብረው ወተህ ባንዲራ ምናምን ታወጣለህ፣ ሌላ ባንዲራ። እንደዚህ ነገሮችን ስላሉ ነው እና በወንጌል አማኝ እንዲያን ነገሮችን ፈጽሞ እኛ እናበረታታ። የእኛ ዲሲፕሊናችንም አይፈቅድም፣ መጽሐፋችንም አይፈቅድም፣ ሁከቱንም አንፈቅድም። ግን መንግስት ይሄንን ባላንስ ማድረግ አለበት። ሰው ማረፍ አለበት። ከተማ አካባቢ ያለውን ህግ ይወጣል። በቃ የድምፅ ብክለት ይባል ህግ ወጥቷል። ማስተግበር ካለበት ማስተግበር አለበት። ይሄንን ማስተግበር ስንጀምር የሆነ ሃይማኖት ይቆጣል፣ የሆነ ሃይማኖት ላይቆጣ ይችላል ተብሎ ሳይሆን ህግ ከሆነ ህግ ነው። ህግ ሲፈጸም ሁሉም ጋር ነው የሚፈጸም። አሁን አንዳንድ ወረዳ ላይ አያለሁ የጸጥታ አካላትም ጉልበታቸው የሚያሳዩት ወንጌል አማኝ ላይ ነው። እሱ መስተካከል አለበት። ኦርቶዶክስን የሚነካ ማንም የለም፣ እስልምና የሚነካ ማንም የለም። አንድ ነገር አሁን ሰሞኑን እንኳን አንድ ቦታ ሄጃለሁ እና ያ ግቢ አሁን ወይ ኦርቶዶክስ ወይ እስልምና ቢሆን ማንም የሚነካው የለም፣ ይፈራሉ። ግን ወንጌል አማኝ ሲባል በቃ ማሳደድ ጥላቻው ምናምን አለና እሱ ትክክል አይደለም። በዚህ አጋጣሚ የመንግስት አካላትን ማመስገን ፈልጋለሁ። በጣም ማመስገን ፈልጋለሁ። ምክንያቱም ህግ እኩል ስለሆነ በእኩል እየዳኙ ነው ያሉት። በእኩል ሰው ጋር ነው ችግር ያለው ምልከታ ያለው አማኙ ጋር እንጂ እና መሪዎቹ ጋር ዋና መሪዎች አካባቢ ላይ ያው እኛ ነን የሚል ነገር ስላለ እንጂ ህዝቡም መሪዎችን የሚሰማው። በነገራችን ላይ ብዙ ደግሞ ጤናማ ሰዎችም አሉ፣ በኦርቶዶክስም በእስልምናም በወንጌል አማኝም በካቶሊኩም በጣም ሰላማዊ ሰዎች፣ አብሮ መኖርን የሚፈልጉ ኢትዮጵያዊነትን የሚያከብሩ እምነታቸውን የሚያስከብሩ የሌላውን እምነት ማይነኩ በጣም በርካታ በሚሊዮን የሚቆጠሩ ጤናማ ሰዎች አሉ። ጥቂት ሰዎች ግን አይጠፉም በየቤቱ ጸጥ ሲል ሰላም ሲሆን ማይወዱ ሰዎች፣ የሚረብሹ
የሚረብሹትና በዚህ ጋር ተያይዞ እንግዲህ እንደ ወንጌል አማኞች እኛ ድምፅ እንዲበከል አንፈልግም፣ መጮህ አንፈልግም። ህጉን እንከተላለን፣ መርሁን እንከተላለን። ለአባሎቻችንም እንደዚህ አይነት ጥብቅ ዲሲፕሊን ውስጥ ሆነው መጽሐፍ ቅዱስ እንደሚለን ሳናውቅ ሳንረብሽ የክርስቶስን ወንጌል የሰላምን ወንጌል ለሰዎች መንገድ ለአባሎቻችን የማስተማር ነው የምናደርገው። በዛም ነው የመጣ ነው፣ በዚህም ነው የምንቀጥለው። ለዚህም ነው እግዚአብሔር የባረከን፣ ለዚህ ነው እግዚአብሔር ያሰፋን። ቅድም እንዳልከው አንደኛ ነው ሁለተኛ ነው እንዳልከው ብያለሁ። እንግዲህ አንደኛ ብሎ እንችላለን ብያለሁ። የአንደኛ ምን ሆነው ወንጌል ስለማይሞት ነው። በነገራችን ላይ ቅድም ያልነገርኩህ አንዱ ወንጌል አይሞትም በባህሪው። ይሄ የወንጌል አንዱ ባህሪው በተሰደደ ቁጥር ይባዛል። መጽሐፍ ቅዱስን ባቃጠል ቁጥር ሰዎች ይወለዳሉ። ያቃጠሉ እጆች ነገ ሰባኪዎች ይሆናሉ። ይሄ የወንጌሉ ባህሪ ነው ራሱ። ስለዚህ የሚሞት ወንጌል የለም ማለት ነው። ስለዚህ ብዙ የሚያሰጋን የሚያስፈራ ነገርም የለም። እግዚአብሔር መልካም ነው። ብዙ የመከራ ዘመኖችን አልፈን ደርሰናል። እግዚአብሔር በብዙ ባርኮናል። የባረከንን ያክል ግን ለሀገራችን ኢትዮጵያ በጎ ተጽዕኖ በመፍጠር የተባረክነውን ያህል የሰፋነውን ያህል ተጽዕኖችን በመልካም ጎኑ ሊታይ ይገባል። ፍቃድም አንሰጥም። ቅድም እንዳልከው ይሄ የሚሰጥ ፍቃድም የለም። ወንጌል ወጥተው ላይ የመሰክሩ ሰዎች እዚህ አካባቢ ወንጌል ስለሚመሰክሩ ተብሎ የሚሰጥ የለም። ቅድም እንዳልኩ ነው የሚወጡት ሰዎች የአንድ አጥቢያ አባላት ናቸው። ስለዚህ አጥቢያ ነው የምታሰማራቸው። አጥቢያ ፍቃድ አላት ሲጀምር። ጀስት አጥቢያ ወንጌል የመስራት ፍቃድ እንትን አላት፣ መፍት አላት። አንድ ነገር ልናገር፣ በሀገር ውስጥና በመላው ዓለም ሆነው ላለፉት ረጅም ዓመታት ረጅም ጊዜያት የሚሽን ስራ ሲሰሩ የከረሙ አሁንም እየሰሩ ያሉ በብዙ ዋጋ መክፈል በረሃብ በጥማት በመታረዝ ውስጥ ነው አሁንም እያገለገሉ ያሉ ሰዎች ዋጋቸው ከእግዚአብሔር ነው። በጣም እንዲበረቱ እፈልጋለሁ። ባሉበት ስፍራ ተስፋ እንዳይቆርጡ። ብዙ የሚያስጨንቅ ነገር ብዙ ፈተና እንኳን ቢያጋጥማቸው እግዚአብሔር መልካም፣ ነገሮቹ ሊቀየራሉ፣ ነገሮቹ ሊስተካከላሉ። ዋነኛ ስራ ውስጥ ነው ያሉት። ዋነኛ ነገር ላይ ነው ያሉት። ዋና ነገር ደግሞ የነፍስ ጉዳይ ነው። ከነፍስ ይበልጥ ነገር የለው። ኢየሱስ ክርስቶስ ነፍሱን ለኛ የሰጠን ነፍሳችን ለማዳን እንጂ የሆነ ይሄን ያክል ቢሊየን ገንዘብ በአንድ ቤተ እምነት አካውንት ውስጥ እንዲቀመጥ አይደለም። ነፍሱን ለኛ የሰጠን ነፍሳችን ለማዳን። ከዚህ የተሻለ ሊበልጥ ነገር የለምና በሀገር ውስጥም በመላው ዓለምም ሆነው የሚሽን ስራ የሰሩ ያሉ፣ ለሚሽን ህይወታቸውን የከፈሉ፣ የማይበላውን እየበሉ የማይጠጣውን እየጠጡ ቤተሰቦቻቸውን ይዘው ልጆቻቸውን ይዘው በረሃ ለበረሃ እየተከራተቱ አሁን እንኳን ዛሬ እንኳን እየተንከራተቱ ያሉ የቤተ ክርስቲያን ልጆች፣ የቁርጥ ቀን ልጆቻችን ሚስዮናውያን ባላችሁበት ቦታ እግዚአብሔር ይባርካችሁ። እግዚአብሔር መልካም ነው። እግዚአብሔር ያሰፋናል፣ ያበዘናል። ምድሪቷን ደግሞ እግዚአብሔር አሳልፎ ይሰጠናል። ዛሬ በሚሊየንስ የሚቆጠሩ በድቅድቅ ጨለማ ውስጥ ያሉ ሰዎች አሉ። እግዚአብሔር እነዛም ወደሚደነቀው ብርሃን ያመጣቸዋል። የዘራችሁት ዘር ሁሉ አይበሰብስም፣ አይሞትም፣ ፍሬ ያፈራል። በየቦታው ደግሞ ስንመጣ እናገኛችኋለን። ከዚህ በኋላ በእናንተ ላይ ትኩረት እናደርጋለን፣ እንጸልይላችኋለን። ለእነሱ የሚጸልይ ቲም እኛ አዋቅረናል። በሀገር አቀፍ ደረጃ ደግፋቸዋለን። በዓለም አቀፍ ደረጃም ከኢትዮጵያ ውጭ ያሉ አሉ ይሄንን ፕሮግራም የሚከታተል። እናንተንም ባላችሁበት ቦታ እግዚአብሔር አምላክ ይባርካችሁ። እናንተንም ያሰማሩ ቸርቾችን አጥቢያዎችንም እግዚአብሔር አምላክ ይባርካችሁ ማለት እወዳለሁ እና በግል ደግሞ ሚስዮናውያንን እያሰማሩ ያሉ ባለሀብቶች አሉ። በእውነት እግዚአብሔር ይባርካችሁ። ንብረታችሁን፣ ቤታችሁን እግዚአብሔር ይባርክ። ጓዳችሁን እግዚአብሔር ይባርክላችሁ። ሀብታችሁን እግዚአብሔር ይባርክ። ቀላል በእውነት ሰው በግለሰብ ደረጃ አንድ አጥቢያ መላክ ማትችለውን አንዳንድ የግል ባለሀብቶች ሚስዮናውያን ቀለብ ከፍለው ብዙ ስራ የሚሰሩ አሉ። ሚኒስትሪዎች 100-200 ሚሽነሮች የላኩ ሚኒስትሪዎች አሉ። ማቃቸው ትልልቅ ሚኒስትሪዎች እና እንደ አማድ የሚታዩ ሚኒስትሪዎች አሉ። እናንተንም እግዚአብሔር አምላክ ይባርካችሁ። በአጠቃላይ በሚሽን ላይ እየሰራችሁ ያላችሁ ሚኒስትሪዎችን በዚህ አጋጣሚ ኢንካሬጅ ማድረግ ፈልጋለሁ፣ ላበረታታችሁ ፈልጋለሁ። መልካሙን ነገር መርጣችኋል፣ የተሻለውን ነገር መርጣችኋል። ነገር ግን በጥናት ላይ የተመሰረተ ሚሽን ነው መሰረት ያለበት። እሱን አንድ ፕላትፎርም እያዘጋጀን በጋራ እንነጋገራለን ከነሱ ጋር። ግን በሚሽን የተሰማሩ እና እያሰማሩ ያሉ ባለሀብቶችንም ቤተ እምነቶችንም አጥቢያዎችንም ልዩ ልዩ የተቋማት መዋቅሮችንም በሙሉ እግዚአብሔር አምላክ ዘመናችሁን ይባርክ።
ለምትሰሩት ስራ ዋጋችሁ ታላቅ ነው። ከዚህ የተሻለ ነገር የለም። የቤተ ክርስቲያን ትልቁ ስራ እሱ ነው። ሚስዮናውያንም በተለያየ ቦታ ያላችሁ ተያይዘን እንሰራለን፣ እንደጋገፋለን፣ እንያያዛለን። በዛ በርቱ። አዳዲስ ደግሞ መሰማራት የሚፈልጉ ቅድም እንዳልኩት የተዘጋጁ በተለያየ ምክንያቶች መሰማራት ያልቻሉና በሚሽን አገልግሎት መሰማራት የሚፈልጉ ካሉ ወደ ካውንስሉ ጽሕፈት ቤት የስነ መለኮትና ሚሽን ኮሚኒኬት ማድረግ ይቻላል። በቤተ እምነቶቻቸው አማካኝነት ቤተ እምነቶች ገንዘብ ችግር ያለባቸው ካሉ እኛ ያን እያገናኘን ድጋፍ የማድረግ ስራውን እንሰራለን። አንዱ ስራችን እሱማ ነው፣ ኮኔክት የማድረግ የማገናኘት የማስተባበር ስራ ስለሆነ አንዱ ቤተ እምነት ጋር ሀብት አለ፣ አንዱ ጋር ደግሞ የሆነ ነገር አለ፣ እሱን እናገናኛለን ማለት ነው። የትኩረት አቅጣጫ አድርገን እንሰራለን። እንደተባለውም እሱ ስንሰራ እኛም እንባረካለን። እሺ፣ በጣም ጥሩ። መልእክቱን ሰምታችኋል ተመልካቾቻችን። ያው በገንዘብም እንደገና በሰው ኃይልም ያላችሁን ያው ካውንስሉ በዚህ ያቋቋመው ዲፓርትመንት ስላለ መገናኘት ትችላል ብለዋል ጠቅላይ ጸሐፊው። ወደ ቅድም ወደ አቋረጡት ሀሳብ ልምጣና እርስዎ ጀምሮት ነበር የሚዲያን ጉዳይ በተመለከተ። በዚህ ሳምንት በአጋጣሚ ሆነው የኢትዮጵያ የብሮድካስት ባለስልጣንና የሃይማኖት ተቋማት ተፈራርመዋል አንድ ፊርማ 51 የሃይማኖት ተቋማት የሚዲያ ፈቃድ ወስደዋል። ከ51 30 ምናምን የኛ ናቸው እና ይህም በተመለከተ እንግዲህ የሐሰተኛ ዜና ሐሰተኛ ግጭትን የሚቀሰቅሱ እንደገና ደግሞ ሆን ብለው የሰውን ስም የሚያጠለሹ እነዚሁ ቤተ እምነቶች ውስጥ ያሉ ሚዲያዎች ናቸው የሚል አምርረው ሲናገሩ ነበርና በዚህ ዙሪያ ወንጌልንም ስሙንም እያበላሸ በተለይ በካውንስሉንም በተመለከተ እየጎዳ ያለ ነገር ስላለ ከዚህ አንጻር ምን ለመስራት ታስቧል? ያው እኛ ሁላችን የሚመለከተን ቢሆን እርስዎ በዚህ የጀመሩትን እንዲቀጥሉ። መልካም። እንግዲህ አንድ ነገር ብዬ ወደ ዘንድ ቅድም ያልጠቀስኳቸው በውጭ ያሉ የወንጌል አማኝ ቤተ እምነቶች ከኢትዮጵያ ውጭ ያሉ ኢትዮጵያ ውስጥ አጥቢያ ቤተክርስቲያን ከፍተው የሚሽን ስራ የሚሰሩ አሉ። እነሱም ያው በዚህ አጋጣሚ ምስጋናዬን ለእነሱም ማድረስ እፈልጋለሁ። እግዚአብሔር ይባርካችሁ። ሌሎቻችሁ ደግሞ ያልጀመራችሁ በውጭ ያላችሁ ኢትዮጵያ ውስጥ የሚሽን ስራ ያልጀመራችሁ ግን አጥቢያን ብቻ ተከላችሁ አላችሁ፣ ሚሽነሪ መላክ ያስፈልጋል። ትሬኒንግ መስጠት ብቻ ብዙዎቹ የሚሰጡት ትሬኒንግ ነው። ይመጡና 20 አገልጋይ ሰብስቦ አሰልጥነው ነው የሚሄዱት። አንዳንዱ ስልጠና የሚሰጠው አገልጋይ በየወሩ ይወስዳል። አንዳንዱ አገልጋይ እሱ ምን ጥቅም የለውም። ስለዚህ ትኩረት ማድረግ ያለብን የሚሽን ስራ ላይ የተሰማሩትን ማሰልጠን ነው። በቃ እሱ ቫልዩ አለው። ከዚህ ውጭ ግን አዲስ አበባ ላይ መጥቶ በዚህ አዲስ አበባ ያሉ ፓስተሮችን ሰብስቦ መስከረም፣ ጥቅምትም፣ ህዳርም እነሱ ላይ ብቻ ስልጠና መስጠት ምንም ፋይዳ አለው ብዬ አላስብም። በየቤተ እምነቱ ስልጠና ስለሚያገኙ እነሱ አሁን ክፍለ ሀገር ላይ ዋናው እዛው መስኩ ላይ ቦታው ላይ ያሉትን አገልጋዮች እዛው ወርዶ ሰብሰብ አድርጎ እዛው እነሱን አበረታቶ ደግፎ መምጣቱ የተሻለ ነውና ይሄ እናቀናጃለን። ከዚህ በኋላ ሁሉም የኛ አባላት ስለሆኑ አባሎቻችን የማደራጀት የማቀናጀት ኃላፊነት የኛው እናቀናጃለን፣ እናስተባብራለን እና ስትመጡም እንደዚህ አይነት ፕሮግራም ሲኖራችሁ ኮሚኒኬት አድርጉን። ከዚህ ውጪ ሚሽን ላይ መስራት የሚፈልጉ በኢትዮጵያም ከኢትዮጵያም ውጭ ያሉ ትላልቅ አጀንዳ ያላቸው ፕሮጀክት ቤዝድ የሆነ ፕሮግራም ያላቸው ወደ ካውንስሉ ጽሕፈት ቤት እንዲመጡ ጥሪ ማስተላለፍ ፈልጋለሁ። በሚሽን ላይ ሰፋፊ አጀንዳ ያላቸው ሚኒስትሮችም ይሆኑ ቤተ እምነቶችም ይሆኑ ግለሰቦችም ይሆኑ ይምጡና ተነጋግረን እኛ ከሚመለከታቸው አካላት ጋር እያገናኘን አንዳንዱ ከየህብረቱ ጋር፣ አንዳንዱ ከየቤተ እምነቱ ጋር፣ አንዳንዱ ታች ካለ መዋቅር ጋር እያገናኘን እያቀናጀን እንሰራለንና ጥሬን በዚህ አጋጣሚ ማስተላለፍ ፈልጋለሁ። የሚዲያ ክፍሉ ጋር በመደወል በዛ አማካኝነት ወደሚመለከተው እኛ ጋር ይደርሳል። በዛ ኮሚኒኬት ማድረግ ይቻላል። በቀጥታ ቢሮ መጥቶ ከኛ ጋር መነጋገርም ይቻላል። በሀገር ውስጥም በመላው ዓለም ለምትገኙ እንደዚህ አይነት ሸክሙ ላላችሁ ሰዎች መልእክታችንን እናስተላልፋለን። ከሚዲያ አንጻር ቅድም ጀምሮ የነበርኩት እንግዲህ የወንጌል ስርጭትን የቤተ ክርስቲያን ተከላን ያመኑ ሰዎችን ከማጽናት አንጻር ሚዲያው ምንድነው በጎ ተጽዕኖ እና አሉታዊ ነገሩ የሚለው ላይ ይታወቃል። ሮች አሉ እንዳልኩት ዋናውን አጀንዳ ስላቆመን ወደ ፍልስፍናው ገብተናል። ምርምር፣ ፍልስፍና፣ ጥላቻ፣ ስድድብ፣ አንዱ አንዱን መጎተት፣ የስም ማጥፋት፣ የተቋም ሎጎ ለጥፎ መሳደብ፣ የቤተክርስቲያን መሪዎችን
ሞራል መንካት፣ ህይወታቸውን፣ ኑሯቸውን፣ ቤታቸውን እነዚህ ነገሮች አሉ። እየሰራንበት ነው። የሚመከሩትንም እየመከርን ነው። መመከር የማይችሉትን ደግሞ ህግ አለ። ምንም አሻሚ አይደለም። እስካሁን ጠንከር ያለ እርምጃ አልወሰድንም። ይሄ ማለት ግን የሰዎችን ሰብአዊ መብት የሚዲያ ነፃነትን መግፈፍ አይደለም። አንድ ሰው እንደፈቀደ እንዲሳደብ የፈቀደ ህግ ሌላ ደግሞ እንዲሰደብ አይፈቅድም። የጥላቻ ንግግር ዲፋይ የሚደረግበት የራሱ መንገድ አለ። ወይም ደግሞ የሀሳብ ሙግት አይደለም። አሁን እኛ ሀገር ላይ ለምሳሌ አስተምሮና ልምምድን መሞገት እና ግለሰቡን መስደብ የተለያዩ ናቸው። የሰውየውን ሀሳብ፣ አስተምሮውን፣ ልምምዱን እነዚህ አላስፈላጊ የወንጌል አማኙን እምነት የማይመጥኑ ነገሮችን የመቃወም እንዲህ ነገሮች ላይ ሀሳብ ነው የምትቃወመው፣ ድርጊት ነው የምትቃወመው። እሱ መፍት ነው። ነገር ግን ግለሰብ ተኮር ጥቃት ነው አንዳንዱ፣ ስም የማጥፋት ዘመቻ ነው አንዳንዱ። ወደ ቤተክርስቲያን የመጡ ሰዎች ተስፋ ቆርጠው እንዲመለሱ ወይ ደግሞ የመጡት ሰዎች በክርስትና እምነት ላይ እንዲማረሩ ወንጌል እንደዚህ ነው እንዴ፣ ይሄ ወንጌል አማኝ ማህበረሰብ እንደዚህ ነው እንዴ ብሎ እምነቱን እንዲጠላ የእምነቱን ገጽታ የማበላሸት የተቋማትን ገጽታ ኢሜጅ የማበላሸት ደግሞ ሌላ ራሱን የቻለ መልከታ ነው። እሱ አይፈቀድ ተገቢው ነው ብዬ ማለት። ለምንድን ነው ግን እዛ ላይ ነው ሆን ብለው የሚሰሩት ሰዎች? የማይገባኝ ነገር ስድድቡን ለፈለጉት ሰዎች። እኔ አሁን ከመሬት ተነስቼ አንተን የራስህ ኑሮ፣ የራስህ ህይወት፣ የራስህ ስራ፣ የራስህ ነገር ያለህን ሰው ህይወትህን፣ ትዳርህን፣ ኑሮህን፣ መስሪያ ቤትህን ሎጎውን ለጥፌ ማብጠልጠል ምንድን ነው ፋይዳው? ደግሞስ በዚህ መንገድ የመጣ ለውጥ አለ? ከዚህ ቀደም ምን ለማምጣት ፈልገን? እሱ ትክክል ተገቢ ነው ብዬ ማለምነው። ይህንን የሚያስደርጉ አካላትም አይጠቅማቸውም። በዚህም ደግሞ ያለፈለትም ውጤት ያመጣም ሰው አይቼም አላውቅም፣ አይኖርም ወደፊትም። እንዳይቀላቀል ሀሳባቸውን ህብረተሰቡን ከመጠበቅ አንጻር ቅድም ብለናል። ውህን መስክረን ያመጣ ነው ምዕመን ወደ ቤተክርስቲያን መጥተው በስተት ትምህርትና ልምምዶች ህይወቱ እንዳይበላሽ ያንን ምዕመን በአስተምሮ መጠበቅን ተገቢ ነው። ያን ለመጠበቅ ብለህ ግን ወደ ስድብ አትገባም ነው ሀሳቤ። አግኝተከው ከሆነ በቃ አንዳንድ ጊዜ የምታየው እኮ በቃ ሊትራሊ ጥላቸው በጣም የተጋነነ ነው የሚሆነው እና እሱ ላይ ትንሽ ክሊር ማድረግ ያስፈልጋል። ስለዚህ መጠንቀቁም ቆም ብሎ ማሰቡም የህግ ጥያቄነትም እንዳለ ማስተዋሉም አስፈላጊ ነው። እኛ አንዳንዶቹን ጠርተንም የመምከር ነገር አለ። አንዳንድ ቲክቶከሮችን ማህበራዊ ሚዲያ ላይ አያለው እውቅና ለማግኘት ተደማጭነት ለማግኘት ይሄ የቲክቶክ የምናምን ክፍያን ለመጨመር ተብሎ እንደው አንዳንድ ጊዜ ሚዲያ ላይ የማይቀርቡ ሰዎችንም አቅርበው ኢንተርቪው ያደርጓቸው ያለው አንዳንዶችና ምንድን ነው ዓላማው? ምንድን ነው የምንፈልገው ነው ይሄን ኢንተርቪው እንደሚሰሩ ስትል እንደዚህ አይነት ሰዎች በአእምሮ ናቸው ብለህ ማሰብ አትችልም። አእምሮም ያላቸው ጤናማ ናቸው ብለህ ማሰብ አትችልም። አንዳንዶቹ ሕክምና የሚያስፈልጋቸው ይመስለኛል። በአእምሮ ደግሞ ከሆኑ መጠየቅ አለባቸው በህግ። ሕክምና የሚያስፈልጋቸው ደግሞ ከሆነ አማኑኤል መሄድ ያለባቸው አእምሮ ሕክምና ማድረግ አለባቸው። በአእምሮ ከሆኑ በህግ መጠየቅ አለባቸው። እሱን ኮሚቴ አዋቅረን የህግ ባለሙያዎች የሚመሩት በደንብ እየተሰራ ነው ያለው። የተወሰኑት ላይ እርምጃ ተጨምሯል። በምክር ደግሞ የሚመልስ ደግሞ እንመልሳለን ማለት ነው። ግን ይለያል። እንዲህ ሲባል ሚዲያ ላይ ወጥቶ የሚሰሩትን በሙሉ ነው ብሎ ማሰብ ተገቢ አይደለም። በጥንቃቄ የሰውን መብት ጠብቀው፣ የሀገርን ስም ጠብቀው፣ የተቋምን ክብር ጠብቀው ሀሳብ ላይ ግን የሚናገሩትን እናከብራለን፣ ሀሳባቸውን እናከብራለን። እንኳን ልንቃወማቸው እሱ መለየት አለበት ማለት አጠቃላይ እንደው እንዳይደመራ እንዳይጭፈለግ። ከዚህ ውጭ ደግሞ ሌላው እንደው ቢተውትን ብዬ ማስበው አንተን ኢንተርቪው ያደርጉሃል፣ ይመጡና ደግሞ የሆነውን አካል ኢንተርቪው ያደርጉታል። ሁለቱን በማፎካከር ከዛ የቲክቶክ ገበያ ያደርጉታል። አንዳንድ ጊዜ እንደዚህ አይነት ቦታ የሚሄዱም ሰዎች ትንሽ እንደው ቢታቀቡ እንመክራለን። እንሄዳለን ካሉ ግን መፍታቸው ነው። ውጤቱም ያው እዛው ስለሚታይ አንተ በሄድክበት ልክ ነው ማንነት የሚታየው፣ በተናገርከው ልክ ነው ማንነት የሚታወቅብህ። ስለዚህ እንደዚህ አይነት የማፎካከር ስራ የሚሰሩ ሚዲያዎችም ቢተዉት፣ የምንሰራቸው ኢንተርቪዎች ከእግዚአብሔር ክብር አንጻር ሰዎች ወደ እግዚአብሔር መንግስት እንዲጨመሩና ያመኑት በቤተክርስቲያን እንዲቆዩ ምን አስተዋጽኦ ያደርጋል ብለን ማሰብ አለብን እንጂ ክርስትና እንደዚህ ነው እንዴ ብለው ሰዎች እንዲማረሩ የሚያደርግ ኢንተርቪው ተገቢ አይደለም። ይቀጥላል ብዬ አላምንም። የሆነ ቦታ ያቆማል። ብዙ የሚያቆምበት መንገድ ስላለ ግን ያቆማል። ባጭሩ ቀድሞ እነሱ ቢያቆሙ ጥሩ ነው ባያረጉ እና ሌላ ስራ ቢፈልጉ። አሁን በቃ ለእነሱ ሚዲያው አይሆናቸውም።
ብዙ በረጅም ርቀት ስለማያስኬድ ሌላ ስራ ቢፈልጉና እንደዚህ አይነት ስራ የተሰማሩ ሰዎች ወደ ሌላ ስራ ቢሰማሩ እና ቢሰሩ የተሻለ ነው። ለእግዚአብሔር ክብር ስለማይሆን ያመኑ ሰዎች ላይ በጣም ከፍተኛ እንቅፋት ስለሚፈጥሩ ሰዎች ጮኋሉ። እኛ ጋር እየደወሉ ያው ኢንተርቪያቸዋሉ እንደዚህ ነገር ምንድነው ጫወታ ሆነ ይላሉ። እኛ ከማየትም ያለፈ በደም ሰፋ አድርገን እየሰራ ያለ ስራዎች አሉ። አንድ ጊዜ ግን ያው የሆነ ነገር ይቆማል ስላል ይቆማል፣ የሆነ ነገር ይቆማል። ይሄ መታወቅ አለበት። በመንግስት በኩል በጣም ልል የሆነ ነገር አለ። መንግስት በተለይ ብዙሃን መገናኛ እርምጃ ብዙ አይወስድም። ለምን እንደሆነ አይገባኝም። ምን እንደሚያስፈራቸው ብለን ግልጽ አይደለም። ብዙሃን መገናኛ ከዚህ ቀደም ደብዳቤው ጽፈንላቸዋል እና ህግ አላቸው፣ ደንብ አላቸው፣ አዋጅ አላቸው። ስልጠና ከመስጠት ያለፈ ችግር አለ ተብሎ ሲነገረው እርምጃ መውሰድ ካልቻለ ምንድነው የተቋሙ አስፈላጊነት ራሱ? ኖርማሊ ማይገባኝ። ስልጠና በቅርብ ጠርቷል፣ እኛ አልተገኘንም። እንግዲህ ያው እናንተ ተገኝታችኋል። ያልተገኘንበትም አንድ ምክንያት እንደ ኃላፊዎች የብዙሃን መገናኛ ከዚህ ቀደም ችግሮች አሉ ብለው የእኛ አባላት አመልክተው የወሰደው እርምጃ የለም። ስለዚህ እንደ አንድ ተቋም በአዋጅ የተሰጠውን ስልጣን መርህ ተከትሎ ጠርቶ አስጠንቅቆ አስተምሮ መሸኘትም ያስፈልጋል። ኢቨን ኢፍ ፈቃድ የሰጣቸው ቴሌቪዥን ጣቢያዎች የመንፈሳዊ ተቋማት ከሆኑ ኮሜርሻል ነገር ሲያስተላልፉ አይፈቀድም ካለ በአዋጁ መሰረት ጠርቶ ማስተማር፣ ካላስተማሩ እርምጃ መውሰድ አለበት። አይወስድም እና ብዙሃን መገናኛ ራሱ መፈተሽ አለበት ብዬ አስባለሁ። ራሱ መፈተሽ፣ ራሱን ማየት ያስፈልጋል። ፕራክቲካሊ እኮ በአዋጁ የተሰጠው ስልጣን አለና ለምንድነው ስልጣኑን ፕራክቲስ ማድረግ ያልቻለው? እና በጣም እንትን ነው እንደው ጥሩ አይደለም ብዬ አስባለሁ። እሱ ላይ ብዙ ቢያስቡበት ጥሩ ነው። ምናልባትም መልእክቱ ይደርሳቸዋል በእርሶም በኩል እና ብዙ የማያንጹ ነገሮች ይተላለፋሉ በቴሌቪዥን ጣቢያ፣ በመንፈሳዊ ቴሌቪዥን ጣቢያዎች፣ በሁሉም ይተላለፋሉ። በሁሉም የሃይማኖት ተቋም ኖት ኦንሊ በወንጌል አማኝ ብቻ አይደለም። ያንን እያየ እየመረመረ ማስጠንቀቂያ እየጻፈ አንዳንዱንም ከአየር ላይ እንዲወርድ ድረስ እያደረገ እርምጃ መውሰድ ሲገባው የወሰደው እርምጃ አለ ወይ የሚለው ያነጋግራል። ኢቨን ኢፍ እኛ ጽፈን ራሱ እርምጃ አይወስድም ማለት ነው። እኛ እንኳን ጽፈን እንዲህ ነገር ላይ ጥንቃቄ አድርጎ ተብሎም እርምጃ አይወስድም። እሱ ላይ ጥያቄ አለን። የራሳቸውን እንግዲህ ቢያዩ ጥሩ ነው ብዬ አስባለሁ። በእኛም በኩል አሁን ያው ተቋማችን ረጅም ዕድሜ የቆየ ተቋም አይደለም። ደግሞም ያው አሁን ወደ 6-7 ዓመት አካባቢ ያለ ተቋም ነው። የተደራጀም ያለ ተቋም ነው። በዚህ ጊዜ ውስጥ ይሄን ሁሉ ስራ መስራት አንዳንዱ እንደውም የ20 ዓመት የ30 ዓመት ስራ ነው የሚመስለው የካውንስሉ ስራ። በዚህ በ6 ዓመት የተሰራ ስራም አይደለም የሚመስለው። ነገር ግን አብረውን ለመስራት የሚተባበሩ ተቋማት ካሉ በሚዲያ ላይ በተለይ ተባባሪዎች ነን የጸጥታ አካላት ጋር የተሰጣቸው ኃላፊነት አለ ብዬ አስባለሁ። ህዝቡን የሚያውኩ ነገሮች፣ ግጭት ቀስቃሽ፣ አንዱን ሃይማኖት ከአንዱ ጋር የሚያጋጩ ለምሳሌ ወንጌል አማኝ ውስጥ ሆነው የወንጌል አማኝ እምነት ተከታይ መስለው ግን ለሌላ የሃይማኖት ተቋም የሚሰሩ፣ ኦርቶዶክስ ውስጥ ሆነው የኦርቶዶክስ እምነት ተከታይ መስለው ሌላ ሃይማኖት ተቋም የሚሰሩ፣ ኦርቶዶክስን ውስጧን የሚረብሹ፣ እስልምና ውስጥ ሆነው እንደዚህ ውስጧቸው የሚረብሹትን የሃይማኖት ተቋሙ ለሚመለከተው አካል ሲያቀርብ ፖሊስ እርምጃ ወስድም። እዛ ጋም ክፍተት አለ። እኛ ለምሳሌ ማስረጃዎች አሉ። 2-3 ጊዜ አመልክተን ምስክርነት ተሰጥቶ እንዲተደርጎ አባሎቻችን አመልክተው ከዛ ፋይሉ ስንሄድ ጠፋ ፋይሉ ይባላል። እና እንዲህ ነገሮች ጋር እኔ ትንሽ እንግዲህ ክትትል ማድረጉ የተሻለ ነው ብዬ አስባለሁ። የት ታመለክታለህ? ለምታመለክተው አካል አመልክተ ምላሽ ካላገኘክ፣ ወንጀለኛ ካልጠየቀ፣ ጥፋት ያለበት ሰው ተመስክሮበት ተረጋግጦ ካልጠየቀ በስተቀር ካልጠየቀ ቢዚነን የሉም፣ መርማሩ የለም፣ አቃቤ ሕግ የለም፣ ቃል የተቀበለው ሰው የታስቀምጧል ፋይሉን ይባል ነገሮች አሉትና ምናልባትም አንዳንዱን ነገሮች እንግዲህ እንገፋለን፣ እንደ ተቋም እንጠይቃለን። ግን አባሎቻችን በጣም ያነሳሉ። ስብሰባ በተሰባሰብንበት ቁጥር ሁሉ የካውንስሉ አባላት የሚያነሱት በማህበራዊ ሚዲያ እንሰደባለን፣ ተቋም ይሰደባል፣ ተቋም ይደፈራል፣ ካውንስሉ ፕሮቴክት ማድረግ እኛን አልቻለም፣ ያመለክታል፣ ፖሊስ አይሰጥም ምላሽ፣ ያመለክታል፣ ብዙሃን መገናኛ አይሰጥም ምላሽ፣ ይህ ጉዳይ ምንድን ነው መጨረሻው የሚል በጣም ሲሪየስ በቦርድ ስብሰባ ተደጋጋሚ የሚነሳ ኢሹ ነው። በዚህ ላይ እንግዲህ ምናልባት የሚመለከታቸው ጋር አሁንም ኮሚኒኬት እያደረግን ያለ ነው። በቅርቡ ምላሽ እንደሚሰጡ ተስፋ እናደርጋለን። እኛም ዞሮ የመስደብ መብት የተሰጠው አካል ሌላው ደግሞ እንዲሰደብ
ደግሞ ፍቃድ አይሰጥም። ስለዚህ የሚዲያ ነፃነት ማለት መሳደብ አይደለም። በፍጹም የትርጉም ክፍተት ያለ ይመስለኛል። ሚዲያ ነፃነት ወጥተህ የሆነን ሰው ዜግነት ያለውን ሰው ጤናማ የሆነውን ሰው ሰላማዊውን ሰው የራሱ ክብር ማንነት ያለውን ሰው እና ተቋም እንደፈቀድክ ሚዲያ ላይ ስደበው ብሎ የሰጠ ፍቃድ የለም እና ይሄ መስተካከል መታረም የሚገባው ነው ብዬ አስባለሁ። እንግዲህ ሁሉን ማኔጅ ማድረግ ላትችል ትችላለህ። ነገር ግን የተወሰነው ላይ እርምጃ መውሰድ ተገቢ ነው ብለን እናስባለን። ለወንጌል እንቅፋት ናቸው ብለን ስለምናስብ ለወንጌል አደገኛ እንቅፋቶች ናቸው። ቤተ እምነቶቻችንም ከልማት ከግንባታ ከቁሳቁስ አሁን ቆም አድርገው ትንሽ ሞተራቸውን፣ ፊታቸውን፣ መሪያቸውን፣ ሪሶርሳቸውን፣ አጀንዳዎቻቸውን ወደ ሚሽን ማዞር አለባቸው። ጄኔሬሽኑም ወደዛ ፊቱን ማዞር አለበት። በየዩኒቨርሲቲው ያሉ ተማሪዎች ፌስቡክ የሚጠቀሙ አሉ፣ ቲክቶክ የሚጠቀሙ አሉ። አሁን በዩኒቨርሲቲ ታወቁ እነ ኢቫሱ እነ ፎከስ ሚኒስትሪ የሚባሉ ሚኒስትሮች የቆዩ ናቸው። እነዚህ ከፍተኛ የሆነ ኔትወርክ አላቸው። ባላቸው ኔትወርክ ማህበራዊ ሚዲያን በመጠቀም ወንጌልን መስራት ያስፈልጋል። ወንጌልን መስራት ከስድድቡ ይልቅ ከብሽሽቁ ይልቅ እነሱ ተጽዕኖ ማሳደር ይችላሉ። እንደዚህ ኔጋቲቭ ነገሮች ባለማየት ኔጋቲቭ ነገሮችን ኢግኖር በማድረግ ብሎክ በማድረግ ሪፖርት በማድረግ እና የኢቫሱ የፎከስ ሚኒስትሪ አስተባባሪዎች በዚህ አጋጣሚ መልእክቱን ይሰማሉ ብዬ አስባለሁ። እየሰሩ ላሉ ስራ እውቅና እንሰጣለን፣ እንደግፋለን፣ እናበረታታለን። በየቤቱ ገብተዋል። በብዙ ወጣት ቤት ውስጥ አሉ ስለሚሰሩ በየዩኒቨርሲቲው። ነገር ግን አሁን ሚሽን ላይ በጣም ስትሮንግ ሆነው እንዲጠናከሩ እንፈልጋለን። እኛ የሚያስፈልገውን ድጋፍ እናደርግላቸዋለን። በእነሱም በኩል ግን ስራው ተጠናክሮ መቀጠል አለበት። በተለይ ይሄ ማህበራዊ ሚዲያ አካባቢ ወጣትን ስለሚያስተባብሩ ኢግኖር በማድረግ ኔጋቲቭ ነገሮችን ነው ማለት ሰዎች ወደ እግዚአብሔር መንግስት እንዲጨመሩ የተጨመሩት ደግሞ እንዲጸኑ የበኩላቸውን አስተዋጽኦ ማድረግ ያስፈልጋል ብዬ አስባለሁ። በጣም ነው የማመሰግነው። የመጨረሻ ጥያቄ አለኝ። የመጨረሻው ጥያቄ ምንድነው? ምናልባት ከበድ ሊል ይችላል። በተለይ ሰሞኑን በቤተ እምነቶች መካከል አንዳንድ የሚነሱ ሀሳቦች አሉ። ለምሳሌ ሐዋርያትና ነቢያትን በተመለከተ የካውንስሉ አባላት የሆኑ የተወሰኑት እኛ ሐዋርያትና ነቢያትን አንቀበልም፣ ካውንስሉ ደግሞ ሁለቱንም አቅፎ የያዘ ስለሆነ ካውንስሉን የሚበትን ሀሳብ ነው እንዴ የሚል ጥያቄ እያስነሳ ስለሆነ ይህንን እንዴት አንድ ላይ እያደረጋችሁት ነው? ከካውንስሉ ጋር የሚያገናኘው ነገር የለም። ቤተ እምነቶች አስተምሯቸውን የመናገር መፍታቸው የተጠበቀ ነው። ሁሉም ወጥቶ የኔ አስተምሮ እንደዚህ ነው፣ የኔ ዶክትሪን እንደዚህ ነው ብሎ የመናገር መፍቶ የተጠበቀ ነው። ሰው ነው ያጦዘው እንጂ ምንም አዲስ ነገር አለ። ደብዳቤ ጽፈውን ቢያስተዋውቁም በሚዲያም ቢናገሩ የተናገሩት ለአባሎቻቸው ነው። ነገም ይናገራል። አንድ ቤተ እምነት ተነስቶ የኔ አባል በሀገር ውስጥና በመላው ዓለም የምትገኙ ስሙ፣ አስተምሮዬ እንደዚህ ነው፣ ትምህርቴ እንደዚህ ነው ቢል መፍቱ ነው። ትኩረትም መስጠት ምፈልግ አይደለም። በቃ ተናገሩ፣ ለእነሱ አባላት ነገሩ፣ አለቀ። ምንም ከካውንስል ጋር የሚያገናኘው ነገር የለም። ካውንስል በመግለጫ የሚፈርስ በመግለጫ የሚቋቋም ተቋም አይደለም። ካውንስል የራሱ ልውና ያለው የራሱ ተቋም የራሱ አስተዳደር ያለው ነው። ከሰው ግን ሊያገናኝ ይፈልጋል። ሰው ሊያገኝ ቅድም እንዳልኩ ነው። እነዚህ ቲክቶከሩ ያገናኘዋል፣ ያመጣና ከካውንስሉ ጋር ያገናኛል። ከካውንስሉ እወጣለሁ የሚል ካለ መፍቱ ነው። እገባለሁ የሚል ካለ መፍቱ ነው። ለመግባትም ለመውጣትም ስርዓት አለው። ግን ይሄ ጉዳይ ከካውንስል መኖር አለመኖር ከካውንስል ልውና ጋር የሚያገናኘው ነገር የለም። የቤተ እምነት ሀሳብ ነው። ቤተ እምነት ሀሳብ ነው። ሚዲያ ላይ ስላወጡት እንጂ ባያወጡትና በደብዳቤ ልከው ቢሆን ኖሮ ምን ጥያቄ አለው? ግን እነሱ ምዕመኖቻችንን የምንደርሰው ሚዲያ ላይ ወተን ነው ብለው አወጡት። ነገም ሊያወጡ ይችላሉ። ሌላ 4000 ምናምን ቤተ እምነት አለ። ነገ 1000 ሊያወጣ ይችላል። ያውጣ። መንገዱ ያ ነው የሚያዋጣኝ፣ እኔ በሚዲያ መንገድ ነው የሚሻለኝ ካለ ያ ቤተ እምነት የወሰነውን ታደርጋለህ እንጂ ካውንስልም የሚመለከትም ነገርም አይደለም፣ የእኛ አጀንዳችንም አይደለም። አመሰግናለሁ።